የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የትን ገንባሉት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። እንግዲህ በዚህ በኩል ለአማርኛ ይቅርታ ኮቴ መናና ብዬ ማስባቸው ሁለት ተደራዳሪዎች አሉ። የፕሬዚዳንት ዶናልድ ትራምፕ ሁነኛ መልእክተኞች ናቸው። አንደኛው ስቲቭ ዊትኮፍ ይባላሉ። በጣም የተለመዱ ስም ሆነዋል። ሁለተኛው ደግሞ ቀጠን እና አንገቱ ሰገግ ያለው ጃሬድ ኩሽነር ነው። የልጃቸው ባል ነው። እነዚህ ሁለቱ ጣምራዎቹ በአሜሪካ የፖለቲካ ታሪክ ግን እንደዚህ አይነት ነገር አለ ወይ? ዘመዶቹን ልጆቹን የልጅ ልጆቹን ሁሉ በኢትዮጵያ በአሜሪካ ፖለቲካ ውስጥ በሉክነት የመሾም ነገር ብዙ ወደ ኋላ ስንመለስ አላጋጠምንም። ሰውየው እኮ ቤተዘመዶቻቸውን ሁሉ ይዘው ነው እኮ ወደ ዋይት ሀውስ የገቡት፣ ብቻቸውን አይደለም። በመጀመሪያው ነበረ። በመጀመሪያውማ በጣም ብዙ ነበሩ። እንደውም አንዳንዶቹ አሁን አልገቡም መሰለኝ። የሉም አሁን። ግን ሌሎች ቁልፍ የንግድ ቦታዎች እንቅስቃሴ ላይ ነው ያሉ እዛ ላይ አንዴ ልጆቻቸው ናቸው አይደለ? የአሜሪካ ሕዝብ ሲመርጥ ግን ልጆቻቸውን አልመረጠም፣ እሳቸው ነው የመረጠው። አባት እኮ ነው የተተዋቸዋለ ነው። ታዲያ ማናቸው ጆ ባይደን በዚህ በስተርጅና እድሜ ዶናልድ ትራምፕ ሲቀጠቅጣቸው የነበረው በምንድን ነው? ልጃቸውን የዚህ የዩክሬን መሳሪያ የጋዝ ነው ምናምን ቦርድ አባል አድርገው አስቀምጠዋል። እና ማለት ነገር አለ አይዱ ረሳሁት። መሳሪያ ሽያጭ ላይ ያው ድርድር ውስጥ ገብቶ ነበር። በኋላ በሙስና ተጠየቀ። ክስ ሊቀርብበት ሲል እሳቸው ከስልጣን ከመውረዳቸው በፊት መረብ ወረዱ። ታዲያ ምን ማለት ነው? ልጅ አንጀቴ ማለት አይደል? አሁን ምናልባት ዲሞክራቶችን መበቀል ከፈለጉ እንደገና ወደ ኋላ መሄድ ከፈለጉ ትራምፕ እኮ ይህን ዶናልድ ትራምፕ አሁን ይህን የሁለተኛ ስልጣን ዘመናቸው ኦልሬዲ በየማሉ እያደረጉት ነው። ከማለቁ በፊት ግማሽ እስር ቤቶችን ነጻ ሊያወጡ ይችላል። ምራው ብዙዎች አሁን እሳቸው ላይ አይናቸውን ሰንቅረው በተስፋ ከሚጠብቁት አንዱ ያን ፒዲዲ ፓፍዳዲ ነው። ይህችን የእሱ ስራ አበስ ገበር እኮ ነው የሚያሰኘው እውነት ከሆነ እና ፓፍዳዲ ግን በለፈለፉ ይጠብ ሆኖ በእሳቸው ላይ ከተናገሩ ሰው ነው። እሳቸው ደግሞ አይረሱም። ጠብ አይንቁም። ጠብ አይንቁም። ለምሳሌ አንድ አሁን ካንዳስ ኦዌንስ የምትባል ኮንሰርቫቲቭ ድምፅ ተብላ ሚዲያ ላይ የራሷ ምንድን ብትሉት ፖድካስት የራሷ ፖድና የኮንሰርቫቲቭ ድምፅ ናት ባል። የዶናልድ ትራምፕ እኮ መንግስት ኮንሰርቫቲቭ ነው። ሪፐብሊካኖች ወደ ውስጡ የሚመለከት ያለው ነገር እንደዚህ ዋቴቨር ካልቸራቻቸው የመጠበቅ ነገር ነው። እንደዚህ ነው። የባህል የሃይማኖት ጠበቃ እንደዚህ ነው። እና ይቺ ልጅ በዛ መንገድ የተወሰደች ናት። እኔ ሊከታተላት ሞክር ያለውና ዩቲዩብ ላይ ቁጥር 1 ገንዘብ ሰሪ ናት። አንደኛ ናት በፖድካስቷ። እሺ እንደምሰማው ከሆነ በሳምንት ምናምን በብዙ $100,000 ነው እንትን የምታደርገው። ጉዳዩስ ነው እንግዲህ ዋናው ጉዳዩማ ይሄ የሞተው ልጅ ይሄ አንድ እንቅስቃሴ ላይ አልተገደለም። እንትን ምንድን ይባለው ተርኒንግ ፖይንት የእሳቸውን የተርኒንግ ፖይንት የተገደለው አዎ ዩኒቨርሲቲ ውስጥ ሄዶ እሷ እንግዲህ
ያ እንግዲህ የኮንሰርቫቲቮች እንትን ነውና ዋነኛዎቹም አስመራጭ ነበሩ እነ ዶናልድ ትራምፕ እና ይሄ ልጅ ደግሞ ውሎ አድሮ በጣም በዙሪያው ብዙ ወጣቶችን የሰበሰበ የገንዘብ ተራድኦ ደግሞ ከፍተኛ ነው። ስለዚህ አንዲት ሚስት አለችው፣ መልከኛ የሆነች ሚስት አለችው እና ድሮ ተዋናይ ነበረች ነው። መቼም ስለ እሷ ሴትዮ ካንዳስ ኦዌንስ ላይ ሆነ ስትሰማ ግራ አዳምጥ እንዴ ገደለችው አስገደለችው የሚል ነገር ነው። የኮንስፓይረሲ ቲዮሪ እና አሜሪካንን አንዱ አሁን ሊገላት የደረሰው ነገር የፕሬስ ነጻነት አለ፣ ኮንስፓይረሲ ቲዮሪው ደግሞ አለ። ቲዮሪው ልነግርህ አልችልም። እና እንደውም ምንድነው ሁለተኛ ልጅቷ አይመለከተንም እንጂ ከሚገባ በላይ በብዙ ነገሮች ላይ የጸነፈችና እውነቱን ለመናገር የውድመት ድምፅ ናት ስለች እዛ ላይ መሳብ የውድመት በቃ ምንም ኃላፊነት ሳይሰም እና ኢትስ ስትሬንጅ በአሁኑ ጊዜ ማህበራዊ ሚዲያ የፈጠረው ነገር ምንድነው? ሚሊዮን ተከታዮች አሉት፣ ደጋፊዎች አሏት። ገና እሷ አያችሁ አገኘችው እንትን ብለው ነው የሚከተሏታል። ስለዚህ አሁን አስቸጋሪ ነገር ልታጣጠላቸው አትችልም። ምክንያቱም ይዘውባል ብዙ ሰው እንዲህ አይነት ነገር ነው የመጣው እና ታከር ካርልሰን የሚባልም እንዲሁ የወግ አጥባቂ ድምፅ የሚባል ድሮ ጋዜጠኛ የነበረ ፎክስ ኒውስ ላይ ማለት ነው። አሁን ቁጭ ብሎ 24 ሰዓት አገሮችን እየመረጠ እነዚህኛዎቹ ይጥፉ እነዚህኛዎቹ ይቀጥሉ የሚል ሆኗል። ገብቶሃል? አንተ የሚሰጥ ስሜት እኮ እዚህ ማይክ ላይ ስትሆን ራስን አታውቅም። በተለይ የተከታዮች ቁጥር እየበዛክ መጣ በቃ የምታውቀው ነገር የለም። ጨረቃ እዚህ ትምጣና ትላለህ እና እነዚህ ሁለት ሰዎች ለእኔ ስትሬንጅ ናቸው። እኔ አንዳንድ በየትኛው የህግ ማዕቀፍ ውስጥም አንዳንድ የሚሉት ነገር የሚታልፍ ግራ ነው የሚገባኝ። ምክንያቱም ሀገራትን ስጠራ በሚሊዮን የሚቆጠር ህዝብ ነው ያለው እና ካፋቸው የሚወጣው ነገር በቀጥታ እነኚህ ህብረተሰቦች የሚመለከት ነው። አዎ የእሱ እኮ መናገር አይደለም። አሁን ታከር ካርልሰን የጅብ ሳቅ አይነት ይሉታል ወዳጆቹም እንደዛ ይዘጋል እና የሆነ ነገር ተናክ አለው እንደዚህ የሚል ነገር እና ይሄ ሰውዬ በየጊዜው ውሳኔ ሲያስተላልፍ ነው የሚውለው። በእውነት ነው የምነግርህ እና አሁን ራሳቸው ዶናልድ ትራምፕ ጋር እንትን ሆኗል፣ ጠበኛ ሆኗል። ምን ያኔ በሞትኩ እሳቸውን ያስመረጥኩ እንዳማረብኝ እሳቸውን ያስመረጥኩ ጊዜ እንደው ምን ነው በሞትኩ የሚል እንግዲህ ከወግ አጥባቂ አይዶ ነው ወይ ዶናልድ ትራምፕ ኮንሰርቫቲቭ ናቸው ገብቷል፣ ቀኝ ኃይል ናቸው ወይ ዶናልድ ትራምፕ ሌላ ናቸው ማለት ነው። እነሱ ጋር ከተጣሉ እሳቸው ደግሞ አይተህ እንደሆነ በማህበራዊ ድረገጻቸውን ይከፍቱና ብለው ሊቀርብ ነው የሚሉ። አሁን እቺ ካንዳስ ኦዌንስ የምትባለውን ዛሬ ነው ትናንት ነው ያወጡ እንትን ማህበራዊ ገጻቸው ላይ ፌክ ምንድን ነው ታይምስ መጽሔትን ቁጭ ያደረጉና ጥቁር አሜሪካ ነች ልጅቷ ወንድ የሚመስል ፎቶግራፏን ወንድ እንዴ ነው ፎቶግራፏ ወንድ እንዲመስል ወንድ ዛሬ እሱን ፎቶግራፍ ምን ነው ቢባሉ አሁንም ልክ ባለፈው ኦባማ ላይ እንዳደረጉት እኔ አይደለሁ ሊሉ ነው አስቀምጠው ውዳቂ ያኪው ትራምፕ ይገርማል። እኔ እንደ ትራምፕ ተዋጊ ሰው አላውቅም። በፍጹም መዋጋት የማይደክሙ ሰው ናቸው። በእርግጥም እንዲህ ብለዋል ለአሜሪካውያን እንግዲህ ተኝተን እስካሁን ብልጫ ሲወሰድብን እነ ቻይና ሲቦነግጡን እነ ራሽያ ሲዘነጥሉን አውሮፓውያን በራቸውን ዘግተው ፍትፍቱን ጭኮውን እየበሉ ተኩስ ሲሰማ አሜሪካ ለውጥ ይበላት እያሉ እኛ እነሱን ለመከራከር ስንዳፋ እቺ ጃፓን እሷን ለመጠበቅ የኛ የጦር መርከብ ሄዳላል። የኛ የጦር መርከብ ሄዳላል 5000 ባህር ኃይል እያበላን አንድ ምንድን አውሮፕላን ሸካሚ ሲሄድ 5000 ባህር ኃይል ሰንጋ እያደረግህ ነው የምታበላው። እዛ ውስጥ እኮ ያ ውሃ ላይ የሚሽኳለን ነገር እኮ ወደ ውስጥ ስትገባ ፓናማ ከተማ ነው ራሱ የቻለ ከተማ ነው። ታዲያስ ይሄ የጦር ግንጃ ቤቱ ሌላ ነገር ነው። ጃ ቀኝ ታደርጋለህ፣ ስፖርት ትሰራለህ፣ የዳንስ ምሽት አለው፣ መግደያ መሳሪያዎች አሉት። ትንሽ ዓለም እኮ ነው። ማን ነው አንድ የጦር ኃይሎች ፕሮግራም አዘጋጅ
አክሊሉ ይሆን አክሊሉ አዎ እንዴት እንዳረካኝ እንደዛን ጊዜ የበራስ ደስታ ነው መርከቡን አዎ ይከስትላል። ያንን የሚያህል ነገር አንቀሳቅሰን የአሜሪካ ነዳጅ የነደደ ጃፓንን እንጠብቅ እንላለን። ጃፓን ሰባራ ስሙዲ አታወጣዋሉ አሜሪካንም በቁም በሏት። ለምን ማን ባይደን ከሱ በፊት ደግሞ ኦባማ ክሊንተኖች ጥራ መድደውን መጫወቻ አደረኳት። ከሞኝ ደጃፍ ሞፈር ይቆርጣል። ሁሌ አሜሪካ ምንድነው ሽንፈት ምንድነው ምሱ በየሄድንበት ሽንፈት ማንም ያከብረን እኛን አሉ። አሁን እሳቸው መጡ። አሁን እንግዲህ አሜሪካን ሊያስከብሩ አሁን አሜሪካንን የማይፈራ ማን አለ? ይሄን የሚፈራው እኮ በሌላ መንገድ ነው። ይሄን ጥያቄ ለሁሉ ለምቶ በሌላ መንገድ ይፈራሉ። በትክክል ማለት እንደ ቀድሞዎቹ የአሜሪካ ፕሬዚዳንቶች በሰከነና ዲፕሎማሲን በተከተለ መንገድ ሳይሆን ውሳኔ እየወሰኑ ያሉት በግላቸው መስከን ለቡና ነው። ለፖለቲካም ያስፈልጋል። መስከን ለቡና ይሄ ቡና አልሰከነም ፖለቲካ ውስጥ ገብቷል። አሁን ዶናልድ ትራምፕን መናገር ዋጋ ያስከፍላል ማለት አሜሪካን ዋጋ ያስከፍላል። የኢኮኖሚ ዋጋ ያስከፍላል። ፖለቲካም የዲፕሎማሲ ዋጋ ያስከፍላል። ማዕቀብ ላይ ያስጠል አሁን እኮ የተባበሩት መንግስታት ድርጅት ጋር ሄዱ ምሳሌ በነገራችን ላይ ኢራን ላይ ሌላ ማዕቀብ ተጭኗል። ትናንት ነው ከትናንት ወዲህ ሌላ አዲስ ይህን አሜሪካ እንደ ኢራን በጣም ተሳሰረኝ። አይ ጫንቋ በጣም ጠንካራ ነው እንጂ ሁሉ ይችላ መቀጠሉ አራሱ አሁን እሳቸው ምንድን ነው የሚሉት? 500 ሚሊዮን ዶላር እኮ በየቀኑ እያጣችሁ በዚህ በከባባው ገብቷል። በጣም ከስታለች ብር የለም ገብቷል። ጦሯና እዛ ያለው ፖሊሱ ደሞዝ እየጠየቀ ነው ያለው። ያችን ድረ አትገባት በኮል ያሉት እና ስታንት አሜሪካ ስታንት እና እንጂ ሰውዬ በፊትና ማላቸው እንደ ያምጣላቸው በጭበሳቸው ኬኔዲ እንደው ወሰለኝ የሚያደንቁት ከኋላዎች ምን ኬኔዲ ያደንቃሉ? ኬኔዲ ቢያደንቁት የኬኔዲ ሴንተር ስም ለማጥፋት የትራምፕ ኬኔዲ ሴንተር ያሉ ሰው አይደሉም እንዴ? ስሙን ለማጥፋት የታወቀ ሴንተር ለዲሞክራቶች ብዙም ክብር የላቸውም። ግልጽ የላቸው መታሰር አለባቸው ብሎ ነው የሚያምኑት። ጸራቢ እንደሳቸው ግን አይመጣም። እንትን የሚባል አለ። አሁን በሳቸው ትቀላለህ ወይ ብትለኝ ለመቅናትስ እድሉ አለኝ ወይ ነው በመጀመሪያ ደረጃ ገብቷል። አዎ እንትን የሚባል አለ። ይሄ ምንድነው ሰልፍ አክቹዋላይዜሽን ነኝ። ሰውዬ ጎተራ ሙሉ ብር ነው ያላቸው፣ ዝንደኛ ናቸው በመላ ህይወታቸው። አሁን ደግሞ መጨረሻ ስልጣን ባለስልጣን ናቸው። የባለስልጣንነታችን ወደ ዓለም አቀፋዊ ንጉሥ ነው ቀይረውታል። ስለዚህ በታምንም ዶናልድ ትራምፕ ዋይት ሃውስ ከገቡ ጊዜ ጀምሮ ፋታ ግን ተናናቅም። አንዴ ወደዚያ አድርጉና ዛሬ ቬንዙዌላ ላይ ናቸው። በቬንዙዌላ ተወጠረች፣ የአየር ክልሏ ተዘጋ፣ መሬቱ ተዘጋ ስንል ዞር ብለው አንድ የሺህ ሀገር ላይ ታሪፍ የጥየባሉ ይላሉ። ድብልቅልቅ ይላል እዛ አካባቢ ወይ ራሱን እንዳለ አውሮፓ ህብረት ነው። አሁን እነዚህ አይደፈሩ ነበሩ። እንግሊዝ እኮ ድሮ ስማቸው ያስፈራ ነበር። አሁን እኮ እንግሊዝ ፕራክቲካሊ ዶናልድ ትራምፕ እያላቸው ያለው በሰማይ ነፍሳቸው ይማረውና በጣም ኢንተረስቲንግ ከሆኑ የዓለም መሪዎች ሙጋቤ you are as little as my little finger ነው ያሏት። እንግሊዝ ገዢ ነበረች። ዋናዋን ቅኝ ገዢ አታይኒ ምንም አታመጭም። እና በዚህ ደረጃ ነው አሁን እንግሊዝ ዶናልድ ትራምፕ እያሏት ያሉት ማለት ነው። ጀርመን ብትል ፈረንሳይ፣ አሁን የፈረንሳዩን ፕሬዚደንት ይሄ ሁለተኛው ርዕሳችን ዶናልድ ትራምፕ ነው። ትራምፕ ናቸው። አዎ ማነው ማክሮን እንዴ ከሚስታቸው ጋር በተያያዘ እያላገጡባቸው እኮ ስማ የቀረ ነገር አለ እንዴ? አንደኛ እውነቱን ለመናገር አልገባኝም። መጀመሪያም ያየነው ፊልም ላይ የመጀመሪያ ዜና የወጣ ጊዜ አውሮፕላኑ በሩ ተከፍቶ ቀይ ምንጣፍ ከታች ተዘርግቶ ያው እንግዶች እየታገረ በር የሆነ ሀገር ሄደው ነው ሊወርዱ ሲሉ አሁንና እዛ ደግሞ የመሪዎች ሊቀበሏቸው አሉ፣ ከታች ይጠብቃሉ አሉ። አሁን ባለቤታቸው የድሮ መመራቸው ነበሩ። እድሜ ይሄን ያልኩ ወሳኝነት የለም፣ ዋናው ፍቅሩ ነው የሚሉ ናቸው።
ሁላችንም በዚህ እንስማማለን ብዬ ማስበው። ሁላችንም እንዴት እንስማማለን? እኛ ኩያዎቻችን ጋር ነው አብረን በፍቅር ያደግነው። መምህሮቻችን ላይ አልተንጠለጠልንም። የማክሮን ታሪክ ብቻ መሰለኝ ይሄ ልምዱ አለ እንዴ አንተ አስተማሪ ጋር እንዴት ነው ነገሩ? አስተማሪዎች ሩቅ ናቸው ለኛ። እንዴት ፍቅር ሩቅ ናቸው? ፍቅር ለመጀመር አስተማሪ ጋር ለምሳሌ እኔ አሁን ለምሳሌ ሌትስ ሴይ አሁን ባለውበት እድሜ ከኔ 10 ዓመት በላይ የሆነችና 40 ልጆች አሏት ብትሆን እና ከእቺ ሴት ከአስተሳሰቤ ከአመለካከቴ ከስሜቴ ጋር አብራ የምትሄድ ከሆነ የኑሮ ስሜት ማለት ነው። እሺ ጋር አብራ የምትሄድ ከሆነ እስከና 40 ልጆቿ አገባታለሁ። እሱ ክልክል አይደለም። ግን አሁን እኮ ዲፈረንሱ 10 ዓመት እኮ አልመሰለኝም በእነሱ መካከል ያለው 10 እኮ ኖርማል ነገር ነው። እኔ እድሜ ላይ ቆመ ከ10 በላይ ህይወት የለብኝ። እሱ ነው ጥያቄ። የ20 ዲፈረንስ ቢኖር እቺን ባለ 40 ሴት ታገባታለህ። እንደዚህ አይነት እድሜ ላይ ቆመ 10 ዓመት ከዛ በላይ ያለው ስጋው ደግሞ ስለዚህ ኤኒዌይ እኚህ ባለቤታቸው በዚህ በስተቀኝ ነበሩ። የፕሮቶኮል ጉዳይ ሊሆን ይችላል። በሩ ተከፍቶ እሳቸው ምንድነው ብቻ ገርበብ ብሏል በሩ እና አፍንጫቸውን እንደዚህ ሲገፋቸው ይታያል። በቦክስ ጠቆም ምን ያደርጓቸው ወኔ አልገባኝም። ብቻ ከዛ ከቢዝነስ ክላሱ ጀምሮ የመጣጠብ እንዳለ ያስታውቃል። ልክ እዛ ጋር ሲደርሱ በሩ መከፈቱና የእሳቸው ፊታቸው ላይ ሲገፏቸው የሚታይ ነገር ብልጭ ሲገፏቸው ነው ሲመቷቸው ቢመቷቸውማ የሆነ ነገር መምጣቱ አይቀርም ነበረ። ግን እኔ ግፊ መሰለኝ ወዲያው አስተካከሉና ከረባታቸውን እኮ ሲያስተካክሉ ታየ እዛችሁ ላይ እና ምንም እንዳልተነቃ አድርገው ደግሞ ሲወርዱ እስከ አውሮፕላኑ ላይ እጅ ለእጅ እንደተያያዙ አልተያዙም። እምቢ ያሉ ሴትዮዋ አልተያዙም። ባልየው እንደመቃጣት ሲያደርጉ ሴትዮዋ ሳብ እንትና ነው ትንሽ እንትኑ እንግዲህ ተጎጂ እሳቸው ናቸው ማለት ነው። ሚስትየዋ ተቀይመዋል ማለት ነው። ተቀይመዋል። ስለዚህ ትራምፕ ምንድን ያሏቸው ይሄ ሚስቱ ጥፊ የምትወለውለው እኮ ነው በጥፊ እሱን ከማድረግ ያልቻለ ሰው እኮ ነው። ለምን ከኢራን ጋር የኢራን ጦርነት ያልደገፍኩም ነው ሌላ ታሪክ እኮ ነው። እኔ እውነቱ ጠይቀኝ። እኔ ከምን ጋር የተያዘ ቃል እንደሆነ አላውቅም። መቼም አንድ ቀን ዶናልድ ትራምፕ የሚሞታሉ ሰው ናቸው እና የእሳቸው ሐውልት ለምን ተብሎ ነው የሚጻፈው ብለህ ብትጠይቀኝ ነው የምነግርህ። በጣም ተደጋግሞ ተጽፎ አውቀዋለሁ። ሁሉም ሰው የማይገባውን ነገር እየያዘ ነው እሱን ነገር እያስቀመጠ የሚሄደው። እኔ እንደው በምድር ላይ አሁን ባላቸው እንደ ውሽንፍር ናቸው እኮ ውሽንፍር በቃ ሲምብል ውሽንፍር የፈለጉትን ነገር በየትኛውም በኩል ማለት እኔ ሁላችንም ታይታኒክ መርከብ ላይ ማለት ይችላል እኮ ታሚ እኮ ያለው መስከን እኮ ያለው ያውም በፖለቲካ ደረጃ ሊደርሺፕ የአሜሪካን ፕሬዚዳንት ሆነ እኮ በጣም መስከን እኮ ያለው ትክክል እኮ ነው። አሁን ይኸውልህ እሳቸውን ለመደገፍም ለመተቸትም እንተውና በከፍት ሰውዬው ግን ውሽንፍር ናቸው። ማንም ሰው ይህችን ዓለም እንዲህ አንዴ ወደ ግራ አንዴ ወደ ቀኝ አንዴ እንደ ኳስ ነጥር አንዴ ደግሞ ያደረገ ሰው የለም እና እሳቸው ብቻ ናቸው የሚገባቸው። እኔ ከሃይማኖት አንጻር እኮ ነው ይቅርታ አታረማ እንደው እሳቸው መጨረሻ ላይ የዛሬ 20 ዓመት ሊሆን ይችላል ይቆያሉ ብለህ ነው ያርግላችሁ። እኔ ለሰው ሁሉ ነው እቺ 3 ብቻ በሰላም እንልቅ። ሌላው የእሳቸው ጉዳይ እንደው የፈለገ ሊሆን ችግር የለም። እግዚአብሔር እኔን ደግሞ ይርሳኝ ምን አለ ሁሉ ሰው ተቆጥሮ ገቢ ይደረጋል። አንዳንዶቹ እርሳኝ እና በእውነቱ ነገር የእሳቸው ሐውልት ላይ ኤፒታ ይባላል። እሱ እንደው ቢጻፍ ለእሳቸው ብቻ ነው የሚገባውን ብለው እኔ ሩጫዬን ጨርሻለሁ። ምንድን ነው የቀራቸው? አላለም ምንም አድርገዋል አይደለም እንዴ? ወይም ውሽንፍሩ ጋባ ተከተተ እና ለማንኛውም ዶናልድ ትራምፕ ቁጥር እንቅፋት ይግብ ነገራችን እኔ የአዲስ አበባ እንደ ዋሽንግተን ታይም እያነጻጸርኩ ማህበራዊ ሚዲያ ገጻቸው የገቡበትን ሳይ እንቅልፍ አይተኛም። ኦፍ ኮርስ ኤቭሪ ታይም አይደለ አሁን እኮ ሲኤንኤን እና ቢቢሲ እኮ አልመሰለኝም እኮ ዜና የሚጠበቅበት ብሬኪንግ ኒውስ እኮ ያለው እኮ ሶሻል ትሩዝ ላይ ነው እና ቢቢሲ ማረጅ እኮ ሲኤንኤን እኮ አረጇል እና ዋንኛው ትልቁ ቢቢሲ የዶናልድ ትራምፕ ችግሩ ምንድን ነው? ፕሬዚዳንት ትራምፕ አሁን ከዚህ ከድርድሩ ጋር ብትል በተለያየ መንገድ የሚናገሯቸው በተለይ ድርድሩ ጋር ተያይዞ ስለ ኢራን የሚናገሯቸው ነገሮች መሬት ላይ በዚህኛው በኩል ተቀባይነት የሚያጣ አሁን ለምሳሌ የዚህ
ለጦርነቱ መንስኤ የሆነው የኢራን ዩራኒየም ማበልጸግ የኒውክሌር ጉዳይ ነው። አዎ እሱን እሳቸው ኢራን ዩራኒየሟን ለአሜሪካ ልታስረክብ ተስማምታለች ብለዋል። ያ 60% የበለጸገ ነው እኮ ትንሽ ስቴፕ ነው። 11 ኒውክሌር ቦምብ ምንም ቢሆን በዚህ በኩል መች ተቀባይነት አገኘ? አሁን እሱን እኮ አስረከቡ ማለት እኮ ጦርነቱ ቆመ ማለት እኮ ነው። እሱን ቦምብ በማይራና ያዘች ማለትማ ርመን አውጣ ሆርሙዝ ሰርተን አሁን እኮ አውጣ በመልቴር ነው በውሃ ልቴር ነው እኮ። አይ 60% ቦምብ እኮ አሁን በሷ እጅ ነው ያለው አይደል? አሁንስ ቢሆን በኢራን ማየት እሳቸው መትቼው ደስ ብሏል የሚሉት ነገር አለ። አሁን አይ እሱን ለማውጣት ቢፈልጉ ይላል በ10 ሺህ የሚቆጠር ጦር መላክ አለባቸው። በኢራን እየተተኮሰበት ማለት ነው። በኢራን እየተተኮሰበት ያው የአሜሪካ ወታደር ከላይ ባየር እየተዋጋ ምንድን ነው ጥሎ እየወደቀ ነው። እንግዲህ የተወሰኑ ኤክስፐርቶች ምናምን እዛ ውስጥ ገብተውም ሙሉ በጣም አስቸጋሪ ነው የሚሆነው። አሁን እሳቸው በስምምነት የሚፈልጉት ኢራን በጀ ብላ ራሳቸው ቋሊባፍ ፋኖስ ይዘው እዛ ዋሻ ውስጥ አብረው ቆጭ ነው ይሄ ነው ሊሉ እየጠቆሙ ከዚህ ጋር ቆፍሩ እዚህ ጋር አድርጉ ሊሉ ነው አስወጥተው ምናምን እነሆ በረከት በስባት ገብረ እግዚአብሔር ቋንቋ ለዶናልድ ትራምፕ እነሆ በረከት ይለው ብሏል እኮ ዶናልድ ትራምፕ። በቃ ሊሰጡ ነው ለእኛ ተነጋገርን ጨርሰናል ስም ብለዋል አሜሪካ አሉ። በዛ በኩል ቭላዲሚር ፑቲን ይሄ እንደማይሆን ያውቃል ማለት ብቻቸውን እንኳን ኢራኖች የሚሰሩት እኔ ሆትላይን አላቸው ቻይና ቤጂንግና ሞስኮ። ስለዚህ አሁን ፑቲን ምን አሉ? ቆይ እኔ ጠቡን ማብረድ እችላለሁ፣ ይሄ ጦርነት እንዲቆም እኔ ማገዝ እችላለሁ። ለኢራንም እንደዚህ የኒውክሌር አፋፍ ላይ የደረሰ ቦምብ እኮ ኦልሬዲ ሆኗል እኮ ይዘሽ በዚህ ሁኔታ ሰላም አይቀጥልም፣ ማዕቀቡም አይነሳልሽም። የዚህ ጦርነት መቀጠል ለአንቺም ለዓለምም የሚበጅ አይደለም። ስለዚህ ይቅር ከእጅሽ ይወጣል ለኢራን። እሺ ለዶናልድ ትራምፕ ደግሞ እርሱ ያሉ ትክክል ነው። ከእጇ መውጣት አለበት። ወጥቶ ሴት ሄድ እሱ ለእኛ ተውት፣ ለእኛ ትስጠን፣ ባደራ ይቀመጥ፣ እኛ ጋር ባደራ ይቀመጥ ጎሽ አሉ። ዶናልድ ትራምፕ ደግሞ በእነ ባይደን ጢባጤ ቤት ወጣችሁበት ጊዜ ይበቃችኋል። ወንድ ነህ አንተ፣ እሷ ነች አተሳለ ቭላዲሚር ፑቲን እዚህ ውስጥ አትግባ ብያለሁ። አንተ ሰው ይዙት ለእኔ ነው የምትሰጪው፣ ቀጥታ ለእኔ ትሰኛለሽ አሉና ሁሌ ደግሞ ማህበራዊ ገጻቸው በነገራችን ላይ ጆክ ሊመስላችሁ ይችላል ወዳጆች ብላል ተስማምታችሁ ብሏል እኮ ኢራኖች ከአሜሪካን በዚህ ደረጃ ኢራኖች መግለጫ ሰጡ። የለም ማን ነው እንዲህ ያለው? በመጀመሪያ ደረጃ ይሄንን ለእኔ ይሰጠኝ የሚል ጥያቄ አሜሪካ ብታደርግ እኛ መቀመጥ አንችልም፣ ድርድር ጠረጴዛ ላይ መቀመጥ አንችልም። ኢሰንን ስታርተው እንዲህ ከፍል ታረዳል እንጂ ግን ምን ማድረግ እንችላለን? ራሳችን እንግዲህ ኢራኖች ምን እንዳሰቡ አታውቀው። ራሳችን ይሄንን እኔ እንግዲህ የማውቀው ድሮ እናቶቻችንም ሲያወጡ እናስታውሳለን አይደለም እንዴ? ለምሳሌ ምርጥ አረቄ ምንድን ነው? የት ሀገር ነው? ኖ አረቄ ይጠመቃል አይደል እንዴ? ስለዚህ የአረቄ ምርጡ ምንድን ነው የሚባለው? አንደኛ ደረጃው አረቄ መሆኑ ነው የማውቀው። ኖ አለው ስም ዝም ብለህ ነው እየጠጣለሁ። መቼ አረቄ ጋር ብዙ ወዳጅነት የለኝም ታውቃለህ። ዳግም አረቄ አሁን ድንገት መኪና መንገድ ላይ ቢቆምብህ ዝም ብለህ አጠጣው። ያው ችግሩ ከሾፌሩ የሚተርፍ አረቄ ያለው ወይ ነው እዚህ ሀገር ሲተርፍ አይደለ እዛ ውስጥ ምን ከተው ትልቁ ችግር እኮ እሱ ነው። አደጋም ቢበዛው ደዛው ነው እኮ ነው እንጂ ዳግም አረቄ ማለት the best ነው፣ the most purified ነው። የአልኮል መጠኑ ከፍተኛ ነው። እሱን ሁለት እንቁላል ቁጭ ቁርስን ካደረክ በኋላ አንድ 4 መለኪያ በላዩ ላይ አለ ያረከለ ዘፋኙ እንዳለችው ለቤልጂክ ጥይት ነው ራስ እሱ ተተታ የለም ከሱ ነው ምድር። ግን ከሱ በታች ያለው ደግሞ ሊትሮ ነው፣ በሊትሮ ነው የሚሸጠው። ስለዚህ አሁን ኢራን የኒውክሌር ቦምብ ሰራ ማለት
እኛ እንደሚገባን ነው እኮ ውስጡ ብዙ ነገር አለ እና እሱ በዳግም አረቄ ደረጃ ደርሷል። የቀረው ከ60 ወደ 90 ማሸጋገር ነው ይላል። እቺ ደግሞ በታይም ሲያስቀምጧት በጣም ቀላል ማክሲመም በሳምንት ወይም በ10 ቀን ውስጥ እናልቅ ይላል። አሁን ወደ 90% አደረስኩ ማለት ነው። 60ውን ኒውክሌር ቦምብ አለ ማለት ነው። ከዛ በኋላ ይሄ እንጃ ማቀፊያው ነው እንትን ወደ ዎርሄድ አድርጎ ሚሳኤል ላይ ለመጥመድ የሚያደርግ ለወራት የሚፈጅ ስራ ብቻ ቀረ ማለት ነው። አሁን ኢራን በዚህ ውስጥ አሁን ያላት ሁኔታ እየተመታች ምንድን ነው አሁን ኢራን እያሰበች ያለችው? ዋይ አሁን እኮ ያን ነገር ቢሆን ሲጋችን አንድ ቦምብ እኮ መያዝ ብቻል ወደ ምን ነገር ልትሄድ ትችላለች ተብሎ በጣም የተሰጋበት። ስለዚህ አሁን ይችን ከኢራን እጅ ማውጣትና አሜሪካ እጅ ማግባት ትልቁ የድርድሩ አንዱ ነጥብ ነው። ይችን በር ከማስከፈት ጀምሮ ሆርሙዝን ይችን ጠንቀኛ በር የማስከፈት ሁላችንም የዛች በር ተጎጂ ነን። ይሁንና እንግዲህ እስካሁን ስናወራ የቆየነው ኢስላማባድ አሁን የወጣ ዜና እንዳየሁት አንዳንድ ጥሩ ሁኔታዎች አሉ። አልፈለን ነር ነው ፓኪስታንንም አውርተን ወደ ኦማን ወደ ራሽያ እንሻገራለን ያሉት የኢራን ሰዎች ትንሽ መለስ እያለ ነው እንትናቸው ቀልባቸው እና በጣም እርግጠኛ ነኝ ይሄን ፕሮግራም ዘግተን ስንወጣ ዜና ይመጣል። ኮቴ መናናዎቹ መልእክተኞች ዊትኮፍና ዳሪት ኩሽነር አውሮፕላን ላይ ናቸው። ኮቴ መናና የመላቸው እስካሁን የገቡባቸው ድርድሮች በሙሉ ውጤት አላፈሩ። እንግዲህ ራሽያ ዩክሬን ጨምሮ በራሽያና በዩክሬን መካከል ያለው መቋሰል አሁን ይሄ ነገር ጋብ ካላለ ስለማናወራው ነው እንጂ በጣም የሚገርም ነው። ብዙ ቦታ ላይ የሐማስ ጉዳይ ላይ ብቻ ነው እንግዲህ እሱም አክቹዋሊ ዶናልድ ትራምፕ ናቸው እሱን የሚያደርጉት እና እነ ቋሊባ ፌዴራል ይሁንና አንዳች ፍንጭ የሚገኝ ከሆነና እነዚህ በሚለዋወጡት ነገር ከቴህራን ቋሊባፍን የሚያስጠራ ከሆነ ምክትል ፕሬዚደንት ጄዲ ቫንስና ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጫማ ሳይወልቁ ነው እየተኙ ያሉት። ባይዘው ለምን ወዲያው ተሳፍረው ለመሄድ ነው ቀጥታ ባጣዳፊ ኢራን እሺ ብላለች ከተባለ ለመፈራረምና ለማድረግ እዛች የሆነ ነገር ይዘው ወጥተዋል ነው የሚሉት። እቺን በነ ጃሬድ ኩሽነር በኩል ተደርጋ እነ ጃሬድ ሃሎ ጨዋታው ጥሩ ነው ካሉ ተኮሳሉ። ጃሬድ ማለት ነው ጄዲ ቫንስ ተኮሳሉ። ከኢራን ደግሞ ቋሊባፍን ተኮሳለች። ከዛ ነገሮች እዛ ከሰመሩ አሉ ዶናልድ ትራምፕ ምን አባቱን ስናለ ፊርማ ራሴስ ቤት እና ፔጌሽኪያንም ከኢራን ሄዳሉ ነው የሚባለው ፕሬዚዳንቱ። ይሄ ሁሉ እንግዲህ የቀናት ጉዳይ ነው። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ከዚህ ከኢራንና አሜሪካ ጋር ተያይዞ የስፖርቱ ዓለም ትንሽ መናጋት እየገጠመው ያለ ይመስላል። በአሜሪካ የሚካሄደው የዓለም ዋንጫ ላይ ኢራን እንዳትሳተፍ ዘመቻ የተከፈተ ነው የሚመስለውና እንደውም ጣሊያንን ለማስገባት ሁሉ ፍላጎት ጣሊያን እምቢ አለች። ይሄ ደግሞ ስፖርት ነው መቼም ፖለቲካ አይደለም። አሁን ኢስላማባድ ላይ በሚደረገው ድርድሩ ከተደረገና የሆነ አይዶን ነው የሆነ ቢያንስ ይሄንን ጦርነቱን አማራጭነቱን አስቀርቶ የሆነ እዚህ ላይ ተደራርሰናል
ጥሩ ነው የሚል ገንቢ ነው የሚል ድምዳሜ በሁለቱ ካለ የእንትኑ ይቀጥል፣ ስፖርቱ ዲፕሎማሲው ይቀጥል የሚል ነገር ካለ የኢራን ቡድን መሄድ የሚችል ይመስላል። አይ አሁንም ቢሆን ለምሳሌ በዚሁ ደረጃ እንኳን ቢሆኑ እኮ የኢራን ብሔራዊ ቡድን ወደ አሜሪካ ሄዶ እንዳይጫወት የሚከለክል ነገር የላቸውም ነው። አሁን እኮ በማናቸውም ሰዓት ጦርነቱ ሊቀጥል ይችላል። ኦልሬዲ ለምሳሌ ባለፈው ሰራናችሁ ዜናዎች አሜሪካ ሆርሙዝ ሰርጥ ላይ ለማስከፈት ወይም ሆርሙዝ ሰርጥ ላይ ያላትን የኢራንን አቅም የማውደም ስትራቴጂ ምንድነው እቅዶች በማውጣት ላይ ነው ብላ ቀጥሎ የሚካሄደው በዋናነት ኢራን ውስጥ ነበር አይደል ሲደበድቡ ነው። አሁን ግን ሆርሙዝ ሰርጥ አካባቢ ያለውን የኢራን ኃይል ወይም ደግሞ አጠቃላይ የኢራንን ሚሊተሪ ኃይል በአጠቃላይ 100% በሚባል ደረጃ ካልወደመ ይሄ ነገር ሊመጣ አይችልም። ስለዚህ ወይ በዛ ደረጃ መውደም አለበት ወይ በዛ በተጠጋ ደረጃ መውደም አለበት። ይሄም ሆኖ እንኳን 6 ወር ይፈጃል ነው የሚባለው። እዛ ኦልሬዲ የተቀበረውን ፈንጅ ደግሞ ለማጽዳት 6 ወር ይጠይቃል ነው የሚሉት። እንደውም አሁን እዚህ ላይ ቱርክ ጦርነቱ እንትን ብሎ የዚህ ፈንጁ ጉዳይ ካለ እኔም በጠርጋ እሳትፋለሁ የሚል ነው። ወደ 200 ፈንጆች ጠምዳለች የሚባለው እና አብዛኛዎቹ ይሄ በጂፒኤስ የሚቆጣጠሯቸው ፍሎቲንግ ፈንጂዎች ናቸው። ከቦታ ቦታ ይዘዋወራሉ፣ ደግሞ ሪሞት ይቆጣጠሯቸዋል። ስለዚህ እነሱን አድኖ ለመምታት በጣም አስቸጋሪ ነው የሚሆነው። አሜሪካ እዛ ላይ ይሄን ለማድረግ ምን አይነት ኃይል ማሰማራት እንዳለባት ምናምን ስታነብ በጣም ከባድ ነው። ስለዚህ ወደዛ ነው የምንገባው የሚል ነገር አላቸውና ከዛ ድብደባውም በቀደሙትና በተረፉት እስካሁን ባሉት ላይ ከ2500 ሚሳኤል ላይ 1500 ሚሳኤል ገደማን ይወድምባት ነው። 1000 ስቲል እስራኤል መደብደብ የሚያስችሏት ሚሳኤሎች አሉ። ከመተኮሻዎቹ ውስጥ ደግሞ ግማሽ ያህሉ ከ470 ወደ 200 ከምናምን አላት ነው የሚባለው። የማምረት አቅም የላትም። ፋብሪካዎቿ ማምረቻዎች ተመቷል ነው የሚባለው። ትንሽ የተረጋጋ ወራትና ብትሰማስ እንደገና እንትን አድርጋ በጥቂት ዓመታት ውስጥ እንደገና መቆለል ትችላለች። ስለዚህ አንዳንድ ቀን ውሃ ቀዳ ውሃ ምልስ አይነት ነገር ነው እና ይሄ ስላለ ከዚህ በኋላ ወደ ዳግም ፍልሚያ የሚገቡ ከሆነ የኢራን የእግር ኳስ ቡድን ወደ አሜሪካ ይሄዳል ብሎ ማሰቡ አይ ፖለቲካሊ በራሳቸው ዲሲሽን ኢራኖች ካልቀሩ በስተቀር ፕሬዚዳንት ትራምፕ ቡድኑ ወደ አሜሪካ መጥቶ እንዳይጫወት መከልከል የሚችሉበት እድል በጣም ጠባብ ነው የሚሆነው። ፖለቲካ ስለሆነ ይሄኛው ስፖርት ነው። ጣሊያኖችንም ለማስገባት ሙከራ ተደርጓል። ጣሊያን ደግሞ የክብር ጉዳይም አለ። ኦልሬዲ በዓለም ዋንጫ መሳተፍ አልቻሉም። ጣሊያን ግን እንትናና ኤርዌይስ ይሄ አሁን እዚህ ኢስላማባድ ላይ የሚያደርጉት ጥሩ ከሆነ የድርድሩ ነገር አይ ቲንክ ሰላም ሊሆን ይችላል። እስከ ሰኔ ድረስ ያለው ነገር የተረጋጋ ሊሆን ይችላል። አድማጮች እስካሁን አብረናችሁ ቆይተናል። መልካም ቅዳሜ ነው የምንመኘው። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ።